እጅግ እኮ የሚገርም እኮ ነው እናንተ። ጸጥታው አይገርምም? ደስ አይልም? ምን አይነት ቦታ ምን አይነት ስፍራ ላይ ነው ደግሞ ዛሬ የተከሰተው? እንደው መቼም እቺ መብርሃን የማትፈቅደው ነገር የለ። እኔንም ፈቅዳልኝ እዚህ ቦታ መጣው አይደል? ተገባኝ አይደል? አይደለም፣ በእውነት አይደለም፣ ተገብቶኝ አይደለም። እንደ ኃጢአቴ ብዛት እንደ ሰውነቴም ክርፋት ሳይሆን በምህረትና በይቅርታ ታይተን እንጂ ይህ ስፍራ በእውነት አይደለም ለኔ ለምታዩት ለእናንተ እንኳን ተገብቷችሁ ነው አይደለም። ግን እግዚአብሔር አሁንም አብሬያችሁ ነኝ ሲል እንዲህ ያለውን ስፍራ በዚች መስኮት ወደ እናንተ ያመጣል። ገስቲዩብን ሰብስክራይብ እያደረጋችሁ ብትከታተሉ እንዲህ ያሉ መርሃ ግብሮችን ወደ እናንተ በየጊዜው ይዤላችሁ ቀርባለሁ። ስለዚህ አብረን እንድንሆን፣ አብረን እንድናይ፣ አብረን እንዲሰማን ከበረከቱም እንድትካፈሉ ደግሞ ይኸውላችሁ ውስጥ ገባው። ይሄ የቅዱሳኑ መኖሪያ ነው። እንዴት ደስ ይላል መሰላችሁ! ያለውን ማዕዛፍ ነግራችሁ በእውነት አታምኑ። በእውነት የሆነ ከሴ ነው ምን ረግጬ ይሆን በእናታችሁ? ይሄ ቅጠል ከሴ ይሆን? እንዴት አርኪ ላስሸትታችሁ? በጣም ነው ደስ የሚለው። በስማ ደስ ሲል መንፈስን ያድሳል። እግዚአብሔር የተመሰገነ ይሁን። እዚህ ውስጥ ይሄን ጊዜ ስንት መልአክ መጥቶ መልእክት አድርሷል። ስንት ቅዱሳን ስንት ጻድቃን ወጥተውበታል። እናንተ የሚገርም እኮ ነው። እስኪ ዛሬ የሚኖሩበትን ደግሞ አሁን ያሉትን መነኮሳቶች ላሳያችሁ። ወደፊት ላርገውና ካሜራውን መቼም ነግሬያችኋለሁኝ። በስልክ ነው እየቀረጽኩ ያለሁት። ሁሉንም የማደርሳችሁ ቪዲዮዎች በጠቅላላ በስልክ ነው እየተቀረጹ ያሉትና ፍቃዳችሁ የሆነ ሰዎች የምትችሉ ሰዎች ካሜራ ብትገዙልኝና እንደዚህ አይነት ስፍራዎችን ቆንጆ ቆንጆ የሆኑ መርሃ ግብሮችን እየቀረጽኩኝ በጥራት ወደ እናንተ ባደርስላችሁ መልካም ነው ብዬ አስባለሁ። እዚህ ጋር በማስቀምጥላችሁ ስልክ ቁጥር እየደወላችሁ ብታገኙኝ በቃ ካሜራ ትገዙልኛላችሁ እና ወደ እናንተ እንደ ልብ አደርሳለሁ። አሁን የቅዱሳኑን ስፍራ ላሳያችሁ። ቆይ እንግዲህ አሁን ባለንበት በዚህ ወቅትና በዚህ ጊዜ ደግሞ እነዚህን ስፍራዎች እንደነሱ አስመስለው ይሰሩበት ነበር። አባ ገብረ ኢየሱስ እንደነገሩን ከሆነ ይህ ስፍራ አሁን በቀሳውስት ሆኗል የሚተዳደረው። እንግዲህ በመነኮሳት ቢሆን ይህንን ቦታ የያዘው መነኩሴ ቢሆን ኖሮ እንዲህ ባልሆነ ነበረ ብለው ይነግሩናል። ስለዚህ እነዚህን ቅዱሳኖች እዚህ ስፍራ ላይ ተመልሰው በዛው ልክ እንዲኖሩልንና ከነሱ ጋር አብረን እንድንሆን እገዛ ያስፈልጋል ማለት ነው። ይህንን ስፍራ ገዳም አድርገ ነው ከዛ በዚህ ገዳም ውስጥ ሁላችንም እየመጣን የምንባረክበት ሁላችንም እየመጣን የምንቀደስበት እንዲሆን በእውነት የብዙዎቻችን እገዛ ያስፈልጋል። ሉክ ተመልከቱማ፣ እዚህ አናቱ ላይ አደይ አበባ በቅሎ ቤቱ ላይ አይገርምም? እዩት። ኧረ ሲገርም! እናንተ ምን አይነት ተአምረኛ የሆነ ቦታ ነው! በመድኃኔዓለም በስመ አብ ሲሆን የሚደንቅ ነው። እግዚአብሔር ይመስገን ይህንን ስፍራ ስላሳየን እግዚአብሔር እናመሰግናለን። ሰላም፣ ጤና፣ ፍቅርንና በረከትን ያድልልን። ውድ የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች እንደምን ሰንብታችኋል? እንደምን ሳላችሁ? በዛሬው ዕለት ወደ እናንተ ስመጣ በምታዩት ስፍራ በእንዲህ ባለ ቦታ ላይ ተገኝተናል። ይህ ቦታ የስድስቱ ቅዱሳን
እዚህ ስፍራ ላይ ተወልደው እዚህ ስፍራ ላይ የቆሎ ትምህርት፣ የአብነት ትምህርት፣ የቄስ ትምህርት የምንለውን ተምረው ያደጉበት አፈር ፈጭተው ያደጉበት ውሃ ተራጭተው የኖሩበት ጊዜ ነው። እንደምትሰሙት እጅግ በጣም የሚያምርና የተዋበ ስፍራ ነው። በዚህ ስፍራ ላይ በጸሎት ታላላቅ ነገሮችን አድርገዋል። ለምሳሌ እንዲህ ያሉ የጥድ ግንዶችን ተቆርጠው የሚያለመለሙበት መቼም ሳይንስ ጋር ዘላለሟን ቅድስት ቤተክርስቲያን እንደተጋጨች ነው። ምክንያቱም ሳይንስ ሌላ ጎራ ነው፣ ቤተክርስቲያን ሌላ ጎራ ናት። አባታችን ጥቂት ነገሮችን ስለዚህ ስፍራና አካባቢው ላይ ስላለው ነገር በደንብ አብራርተው ይነግሩናል። ወደ እሳቸው ይዣችሁ በቀጥታ እሄዳለሁኝ። ወደ አባታችን እሺ። የእንታ ቆሞስ አባ ገብረ ኢየሱስ እንግዲህ የምዕራፈ ቅዱሳን ጎሮጎር ቅድስት ማርያም ገዳም አንድነት የዛ በምኔት ናቸው። ግን አካባቢውን ስፍራውን በሙሉ ስለሚያውቁት ይሄ ሰሜን ወሎን በጠቅላላ ዛሬም ይህንን ስፍራ የሚያሳዩንና የሚያስጎበኙን እሳቸው ናቸው። እግዚአብሔር ይፍታ። ከገሩ ላይ ባለፈው እንዳያችሁት ይህ የምታዩት እኒህ ቅዱሳኖች ገና ይሄ ቃል ኪዳን ሲቀበሉ ነው። ይሄኛው ግን መምህራው ለጊስ ይላል የተማሩበት ያሳየናል። ይሄኛው እየተማሩ ነው። በትልቅ የምናየው ከዋልድባ ተነስተው ሲመጡ ነው እየመራቸው መልአኩ። ያው ግልጽ እንዲሆንላችሁ ይሄኛውን እንዲህ አድርጌ ይዝላችኋለሁ። ያው ህፃናቱን የተማሩበት ቦታ ላይ እንገኛለን። አሁን ያው በሰሜን ወሎ ሀገረ ስብከት የምትገኘው የጎረጎር ምዕራፈ ቅዱሳን አንድነት ገዳም ተብሎ የምትጠራው የሰሜን ወሎ ማለት ብዙ ታሪኮችን የያዘ እነ ቅዱስ ላሊበላን እና አቡነ አሮን እናታችን ቅድስት ፍቅርተ ክርስቶስን አሁን እኒህ አባቶች ስንመለከታቸው እዚሁ አካባቢ ላይ ነው ያሉት ማለት ነው። እና አሁን እኒህ አባቶች የተማሩበት ላይ ቁመን እንገኛለን። መምህር አውለጊስ ያው እናነብላችኋል። የተማሩበት የተወለዱበት ስሙ የሚጠራው ከጋሸና በባጃጅ እንደው 10 ደቂቃ በባጃጅ ወንዝ ያማክለዋል 10 በእግር ደግሞ እንደው 20 ደቂቃ 30 ደቂቃ ቢፈጅ ነው በእግር። በእኛ በአካሄድ በአባቶች አካሄድ 20 ደቂቃ ነው የሚሉት። ደግሞ በእኛ በእንደ ከተማው አካሄድ ደግሞ 30 ደቂቃ ቢፈጅ። አሁን ከጋሸና ትናንት ከአዲስ አበባ ተነስተን ወደ አውሮፕላን ዛሬ ደግሞ ያው ስናስተዋውቃችሁም ስለነበረ መጽሐፉን እኒህ አባቶች የተወለዱበትን ቦታ እናሳያለን ስንል ይኸው እኒህ ህፃን ሆነው እያደጉ ነው። ይህ ደግሞ ከዚህ ቦታ ላይ ተነስተው በፈተና በመከራ ሰዓት ወደ ዋልድባ የገቡበት ሰዓት ነው። ከዋልድባ እንደዚህ ለዚህ ማድረግ ሲደርሳቸው ግን የተመረጡት እዚህ ቦታ ላይ ነው። ይህ ቦታው ቤተ ዮሐንስ እየተባለ ከጋሸናና ከኮና አካባቢ ወደ ደሴና ወደ ዳውንት መውጫ ላይ ነው የሚገኘው። እሱም አስፋልቱ ዳር ላይ ነው የሚገኘው እንትኑ ገዳሙ ቤተክርስቲያኑ ማለት ነው። እና ይህ ቤተክርስቲያን ነው የሚጠራው ቤተ ዮሐንስ ተብሎ ነው የሚጠራው እስካሁን ድረስ። ገሩ ላይም ስትሰሙት ቤተ ዮሐንስ ማለት ድሮ በእነሱ ሰዓት እስካሁን ድረስ ቤተ ዮሐንስ ተብሎ ነው የሚጠራው። የቤተክርስቲያኑ ያው እናየዋለን ተክለ ሃይማኖት ነው አሁን የተተከሉት። ግን አሁን እኒህ አባቶች ይሄ ነው። ስለዚህ እነዚህ 6ቱ ቅዱሳን በፊት በልጅነት እድሜያቸው ወይ ደግሞ ድቁናን ሲማሩ በዚህ ስፍራ ላይ የተማሩት ማለት ነው። እዚህ አካባቢ የተማሩበት የተወለዱበት ተወልደው 6ቱም አንድ አካባቢ ተወለዱ። ትምህርት የጨረሱበት አካባቢ ነው ይሄ ቦታው ላይ ትምህርት የጨረሱበት። ቤተ ዮሐንስ ማለት ከዚህ ያው የተያያዘ ነው፣ በአንድ ነው ደብሩ። ማን ነበረ መምህራቸው? መምህር አውለጊስ። ይሄ መምህር አውለጊስ ቁጭ ያለ ይሄ መምህር አውለጊስ ያስተማራቸው። እሳቸው ግን ምንድነው ኋላ መጨረሻ ላይ ብዙ ሰዓት ይበዛባቸዋል፣ መከራ ይመጣባቸዋል ብሏቸዋል። ከዚህ ወደዛ ወደ ገድላቸው እንሄዳለን። ገድላቸው ላይ ሰምተን ስናነብ እንዲገባኝ ግልጽ ይሆናል ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም አምነን የባህሪያችን መመኪያ የሆነች የብርሃን እናት በእመቤታችን በድንግል ማርያም ጸሎትና ምልጃ ትጉሃን በሚሆኑ በመላእክት ጸሎትና ምልጃ በመልካም ስራቸው እግዚአብሔር ባገለገሉ በጻድቃን በጎ ድካም በተጋድሏቸው ድካምና ምልጃ በሰማዕታትና በትዕግስታቸው ጽናትና ምልጃ የ6ቱ የጎረጎር ገዳም ቅዱሳን ብፁዕ አባ መራዊ፣ ብፁዕ አባ ምሰሶ፣ ብፁዕ አባ ደንቆሮ፣ ብፁዕ አባ ማውራ፣ ብፁዕ አባ ሙሴ፣ ብፁዕ አባ ላሽ የገድላቸውን ዜና እንናገራለን። የእነዚህ ቅዱሳን ጸሎታቸውን ከሰይጣን ወጥመድ ይጠብቃችሁ። በእነዚህ ተጋዳዮች የቅዱሳን ጸሎት በሆኑ በአባ መራዊ፣ በአባ ምሰሶ፣ አባ መራዊና አባ ሙሴ፣ አባ ምሰሶ፣ አባ ማውራ፣ አባ ደንቆሮ፣ በአባ ላሽ የትውልድ ሀገራቸውን ነገር እናገራለን። ይኸው
የትውልድ ሀገራቸው የእነዚህ ተጋዳላይ ቅዱሳን የመጀመሪያ የትውልድ ሀገራቸው የኢትዮጵያ ምድር አጋዚ ትባላለች። ኢትዮጵያ የምትባለው አጋዚ ነው የምትጠራው። በታምረ ኢየሱስ 64 ላይ ገጽ ላይ የምናገኘው አጋዚያን ሰዎች ይላቸዋል። አጋዚ ማለት ኢትዮጵያ ናት። ከኢትዮጵያ ምድር ውስጥ ሆነ የትውልድ አውራጃ ላኮሜዛ ትባላለች። ኋላ ወሎ ተባለች። አሁን ያለንበት ቦታ ነው። ዳግመኛም የደላንታ ቦታ የዋርላ ሜዳ ይሏታል። ደብረ የዶጊትም ይሏታል። የዶጊት ተብሎ የሚጠራው ይሄ ነው። ድሮ ደላንታ አንድ ነበር። ደላንታ ማለት ወሎ ማለት እንግዲህ ይህች ናትና የደብረ የዶጊት ይሏታል። የወልደ ነጎድጓድ ቦታ ማለት ወልደ ነጎድጓድ ማለት ታቦቱ እንደዚህ እናገኘዋለን። በዛ ውስጥ ነው የሚገለገለው። አሁን አንዳንድ ጊዜ አሁን እኛ እንደዚህ እንዳይሆን ነው ገዳማቶች መነኮሳት ከሌሉበት ይፈልሳሉ። ብዙ ጊዜ ፈልሰው ምን ይሆናሉ? ወደ ደብረ ሲቀየሩ ታሪካቸው ይጠፋል። እና አሁን ያለነው ወልደ ነጎድጓድ ነው። ወዲህ ያው የሚቀርበው የቅዱስ ዮሐንስ የመስቀል ዮሐንስ ይከብራል። ግን ታቦቱን እያስታወስን ያለው ወልደ ነጎድጓድ እያለ ነው ገድላቸው እየነገረን ያለው። የተወለዱትም በዚህ ቦታ ነው፣ የተማሩትም በዚህ ቦታ ላይ ነው። እና ከዚህ ቀደም እዚያ አካባቢ ላይ ወልደ ነጎድጓድ ቅዱስ ዮሐንስ ነው ማለት ነው ደብሩ በደሙ። አዎ እስካሁን ድረስ ቤተ ዮሐንስ ተብሎ ነው የሚጠራው የሀገሩ አካባቢ። ስለዚህ የዶጊት ቤተ ዮሐንስ ማለቱ አሁን ሰው ለክብረ በዓል ሲል በዓመት የዘመን መለወጫ ብለው ዮሐንስ አንድ ነው የሚያከብሩት። ገድላቸው ግን የሚያስታውሰን ምንድን ነው? ወልደ ነጎድጓድ ከታች ቦታ የዝቅ ብሎ በዚሁ አካባቢ ላይ የሆነ ፍልፍል ዋሻ አለ። እዛ ላይ የተማሩበት ነው። ይሄ ደግሞ እዛ የተማሩበት አካባቢ ይህን በጥቅሉ ብዙ ገበሬ ታምራት ሲጸልዩ ያበቀሉበት ነው። ይህን ቤተ ዮሐንስ ትባላለች። እነዚህ አስቀድመን ስማቸው የጠራነውን 6ቱ ቅዱሳን በዚህ ሀገር ተወለዱ። አሁን ያለንበት አካባቢ ማለት ተወለዱ። አባቶቻቸው በእግዚአብሔር ስጦታ የበለጸጉ ናቸው። ቀን የሆነች በተዋሕዶ ሃይማኖት ጸንተው ናቸው። በጽናት በበጎ ስራ ለችግረኞች፣ ለደካሞች፣ ለአባቶች እናት አባት ለሞተባቸው መሪር ምጽዋት በመስጠት በመራት ምጽዋት በመስጠት የታወቁ ናቸው። እና ይህ ነው ኢትዮጵያውያን እንግዲህ የትውልድ ሀገራቸውን ያው ይህን ታሪኩን ለማስፋፋት እንግዲህ ታሪኩን የሰማ ሰው እንግዲህ ይህን መጽሐፍ እንኳን ያሳተመው ለዛ ነው። መንገለ ጽዮን እመቤታችን ፍለጋ የሚል እመቤታችን ርዕሰ እዚህ ስላለ እንዴት እንደሚወዷት እንዴት እንደሚያከብሯት ይኸው ዮናኤል መልአክ ደግሞ ከዋልድባ ገዳም መርቶ ያመጣቸው ቃል ኪዳኑን ደግሞ ፍርፋሪ ስላደረጋቸው ዮናኤል መልአክ አብሯቸዋል ለማለት ፈልገን ነው። ስለዚህ አሁን እሺ እዚህ ስፍራ ላይ ያለ ነው እዚህ ቦታ ይሄንን ቦታ መርጠን የመጣ ነው ለምንድን ነው? እዚህ ጋር ምን ተአምር ሰርተው ነው እነሱ? ምንድን ነው የቆምንበት ቦታ? እነዚህ አባቶች ተወልደው ያደጉበት በመጀመሪያ ጊዜ ላይ ተወልደው እንዳደጉበት ገድላቸው እንጨቄ ያለ ነው። ወንዙ የተሻገረው ነው። በታይ ዝቅ ስንል ወንዝ ነው። ወንጨቄ ተብሎ የሚጠራው ይሄ ነው ወንዙ። ቤተ ዮሐንስ የሚባለውም ይኸው አካባቢ ነው። የዶጊት የሚባለው ይሄ ነው ወንዙ። ከታይ ዝቅ ስንል ደግሞ የተሰወረበት ዋሻ አለ። ከዚህ በክረምት ጊዜ ምንድነው የሚያደርጉት እነሱ? በክረምት ጊዜ ደጋ ይዘልቃሉ፣ በበረሃ ጊዜ ደግሞ ወደ ጅጣ በረሃ ይወርዳሉ ማለት ነው። እና ይህ ቦታ የመረጥንበት ምንድን ነው? መቼም ቤተክርስቲያናችን ከፈተና አልፋ አታውቅም። በአፄ ስፍኖስ ዋልድባ በግራይ ጊዜ ወደ ዋልድባ ገቡ እያልን ተናግረናል፣ ስንናገር ነው የነበረው። በአፄ ስፍኖስ ዘመነ መንግስት እኒህ አባቶች ከጎረጎር ተነስተው ወደዚህ አካባቢ መጥተዋል ለጸሎት በመጡ ሰዓት ላይ ጌታችን ታምራት ማድረጉ ለእሱ ትንሽ ስለምኑት ብዙ መስጠቱ ልማዱ ነውና በዛን ሰዓት ላይ ሲመጡ እኒህ የጸለዩበት ነበር። ተበታትነው በሚሊዮን የሚቆጠሩ 606 ናቸው። ግን ደግሞ ተሰባስበው ደግሞ በሚሊዮን የሚቆጠሩ መነኮሳት ነበሩ። በአፄ ስፍኖስ መንግስት ቤተክርስቲያን እየተቃጠለ መነኮሳት ባታቸውን እየለቀቁ ምዕመናን እየተሰዱ በነበረበት ሰዓት ላይ እኒህ አባቶችን ልክ አጎረጎሩ ወጥተው ወደዚህ ቦታ መጥተው ነበር። በዛን ሰዓት ላይ የአፄ ስሙ ጨጨሆ በታይ ጨጨሆ በላይ ያለ አባ መራዊ መጥቶ ካልጸለየለት ሌሊት ከባህር ቀን የንጉሱን ፍኖት የምትባለው ነገረቻቸው። ሲነግሯቸው እንዲህ ሰዎች በዛን ጊዜ ለመከራ ሰዓት ከባታ እንቀመጥም ብለው እዚህ አካባቢ ነበር እየጸለዩ ማነው አገኟቸው። እና ጌታ ለመታሰቢያችሁ ይሁን ብሎ ጽዱ ስንነጋገር የነበረው ያው በሚዲያው ሰሞኑን በቋንቋ የነሽም በግዕዝም እንግዲህ በመምህር ገብረ መስቀልም አንዳንድ ነገር ጥያቄዎች ስናደርግ ሰንብተናል ማለት ነው። ስናደርግ የእግዚአብሔር ፈቃድ ሆኖ ደግሞ ይህ ቦታ ተገኝተናል። እግዚአብሔር ካልፈቀደ ትናንትና ያን ጦርነት አይተናል፣ አይታችኋል። እኛ ብቻ ስናልፍ ውጣ ወረድ ነበርክበት። እንግዲህ የእኛ መኪና ብቻ ሲያልፍ ሌላው በወሬ ተውጦ በጭንቀት ላይ እንዳለ እንዴት እንዳለፍ ታውቃለን። እንግዲህ ይህንን አልፈን አይተገኝተናል ማለት ነው። እና
ተገኘን ደግሞ የቅዱሳንን ስራ ሰርተን ማለፍ ግዴታችን ነው። ዛሬ የምንሞት የእነሱን ቃል መስከረም ግዴታችን ስለሆነ እና ዛሬ የመረጥንበትም እንግዲህ በቋንቋ አይነሽና በዚህ በአንተም በግስቱ ስናስተዋውቀው የነበረ በባታዊ ገብረ መስቀልም በመምህር ገብረ መስቀል ስንነጋገር ነበረ እና ጽዱ የተቆረጠው ያልነው ምንድን ነው አለ አንዱ ሲቆርጥ ይኸው ተቆርጧል እያየን ነው። አሁን ይሄ የተቆረጠው ጽድ ነው። ይሄ የተቆረጠው ነው እንግዲህ ይሄ ተቆርጧል። ይሄው እዚህ ላይ ይሄ የተቆረጠው ጽድ ነው። ምን ሲውት አሁን እንግዲህ ተቆርጦ ተጋድሟል። ይሆን ነው እንግዲህ እኛ ለመቆረጥ የተቆረጠው እናደርቃለን። እነሱ ደግሞ አንዱ ሲቆርጥ 10 ሆኖ ይወጣል። የቅርንጫፉ የተለየ ነውና ሸምበቆ አያፈራም፣ በቅሎም አይወልድም። ይሄ ግን ጌታችን ለመታሰቢያችሁ ብሎ ይህን ነው ስናስተዋውቃችሁ የነበረው። እዚህ ደግሞ በትልቁ የተቆርጦ ምን ያህል እንዳወጣ ይኸው ያሳየናል። አያው የምታየው ይሄ አሁን የምናየው ይሄው ነው። ታየው እንደው እጄንም ይከተዋል ነው ቢፈልጉ ለጸሎት ከፈት ብሎ በዚህ ውስጥ ገብተው ትላልቁ ጽድ የተከፈተ እናገኛለን። የእነሱ ጸሎት መያዣ ነው ጽዱ ብና ምን ይባላል? አንዳንድ አባባል ትልቅ ዛፍና ትልቅ ድንጋይ አትንኩ ይባላል። የቅዱሳን መጠጊያ ስለሆነ ያው ይሄው ተቆርጧል። አሁን ተቆርጦ መድረቅ ያለበት በሙሉ ነበር። ግን ይሄን ነው እንዴት እንደወለደ ከ10 አይበልጥም። እስቲ ስናየው ትናንትና ከ10 በላይ ይበልጣል እያለ ስናስተዋውቅ ነበር። ግን እንደው በ30 ይቆጠራል የወለዳቸው። ይሄው የምናየው ጽዱ ይሄው የምናያቸው ይሄን ነው እንግዲህ በሙሉ ይሄው ነው። ይሄ ለታሪክ ከያዝነ ሌላው እንግዲህ ይሄ ነው እናወራ የነበረው ስንነጋገር የነበረ ይሄ ነው። ይሄ በሙሉ የምናየው ጽድ እንግዲህ እዚህ አይነት ነው። ቁራጩን አይተናል። እንግዲህ የምትመለከቱ በሀገር ውስጥና በሀገር ውጭ ናችሁ ይህን መጽሐፍ ገዝታችሁ ታሪኩን እዛ ታገኛላችሁ በሰፊው። መጽሐፉ ደግሞ ብዙ ጊዜ መንገለ ጽዮን ስላለ ብቻ የስድስት ቅዱሳን አብሮ የተያዘ ስለሆነ ይህን ታሪክ እያነባችሁ ታሪኩን ሀዛውም ልማት ትችላላችሁ። እንግዲህ ታምራት ስለሚስል ስላለ ይህ ቦታ አሁንም በቃ እንደተነጋገር ነው። ይህ ቦታ መነኮሳት አለመኖሩ መነኮሳት ቢኖር ምቹ የሆነ ነው። የበግ ማርለቢያ የላም ነበር። ግን ካህናት ስለተረከቡት ካህናት ዘመን ደብር ስለሆነ አሁንም በዮሐንስ ውስጥ ነው። ይሄ ተክለ ሃይማኖት ነው ቤተክርስቲያኑ። አንድ አባት ከአዲስ አበባ ነው ይሄን ቤተክርስቲያን ያሰሩት። አዲስ አበባ ሆነው ይሄን አሰርተውታል እንጂ ቦታው ይሄን የምናየውን ቦታ ያሰሩት አንድ አባት ናቸው። እና ግን ምን ለማለት የፈለጉት ይሄን የምታዩትን ቦታ እንግዲህ የምናየውን መነኮሳት ቢገቡበት አብነት ተማሪ ቢከፈትበት ስራ መስራት አያስፈልገዋል። ግን ያው ደብር ሆኖ ያው በደብር ውስጥ ነው። ግን ቦታው ግን በመንፈስ ቅዱስ ተጠብቆ ይኖራል። በመንፈስ ማንም ሳይነካ ስፋቱ ይሄ ነው አላላችሁም? እንግዲህ እንደምታዩት በዚህ ባህር ዛፍ ቆርጦታል። በታች ይሄ ሄዶ ባህር ዛፍ ይሄ የምናየው መግቢያችን ላይ የምናየው ነው። ቆርጦ ጽዱን ግን አልነካውም በታምራት። የሚገርመው ነገር ጽዶችን አይነኩ ግን እስካሁን ድረስ ተጠብቀዋል። በመንፈስ ቅዱስ ይኖራሉ ነው ለማለት የፈለግነው። እንግዲህ ሁላችሁም ይሄን ታሪክ እያያችሁ ለሃይምሯችን ማረፊያ ሃይምሯችን ሲያይ ባሉበት ነው ቅዱሳኖችን ያህል ስራ ሰሩልን። አሁን ይሄ ሌላ ቦታ ላይ ጽል ስናይ እኮ እንዲህ አይደለም፣ ሽቅም ነው የሚሄድ። ይሄ ግን ልክ እንደ ቤት ጎጆ ይሰራል። አሁን አያርገን በየላይኪና ብናለም ሳይውስጥ ብንተኛ ምንም ያላስፈልግ ግድግዳ ምርግ ያስፈልግ ምን ያስፈልግ ተስተውት እንግዲህ እንዲህ አይነት ነው አባቶቻችን እያደረጉ ያሉት ለማለት የፈለጉት። እንግዲህ የስድስቱ ቅዱሳን በዚህ ተወልደዋል ነው። እንግዲህ መቼም አጥንትን የሚያለመልም በእውነት ለነፍሳችን የሚሆን ቃለ እግዚአብሔር እንደሰማን ባለሙሉ ተስፋ ነኝ። ምክንያቱም ይህ ትውልድ ይህ ጊዜ እየጠፋ ተስፋ አጥቶ ቤቱ ተቀምጦ ሞቱን የሚጠባበቅ ትውልድ ባለበት ጊዜ እንዲህ ጣፋጭ የሆነ አማርኛ ቋንቋን ይዞ መጥቶ አይዟችሁ በርቱ፣ ለቤቷችሁ እንዲሆን ደግሞ ይህንን መጽሐፍ ሰጥተናችኋል ብለው እኚህ አባት ወደ ሰፊው ሕዝብ ትልቅ መልእክት አስተላልፈዋል። በየቤታችን ሆነን እንዲህ ያሉ ለነፍሳችንም ለስጋችንም ሊሆን የሚችሉ መጽሐፍቶችን ገዝተን ተውት ማንበቡን። መቼም ይሄ የቲክቶክ ትውልድ ያላበላሸው ሰው የለም። ቢያንስ ለቅዠት መዳኛ ይሆናችኋልና ቤታችሁ ገዝታችሁ እንድታስቀምጡት ብዙ ትልቅ ዋጋ ተከፍሎበት ነው የተሰራው። እንደምታዩት አንድምታ ትርጓሜውን የሚያክል መጽሐፍ 771 ገጽ ያለው
እጅግ በጣም ትልልቅ ታሪኮችን የያዘ ስለ እመቤታችን ሰምታችሁ የማታውቁት ታሪክ አለ። በነገራችን ላይ ጣል አድርጌ ልለፍላችሁ ይመስለኛል። የእመቤታችን እናት ቅድስት ሐና ኢትዮጵያ ተረግጣ መታ ሄዳ ያንን ታሪክ የምታገኙበት መጽሐፍ ነው። እንደውም እመቤታችንን ትንሽ ጸየም ትላለች ይላሉ። ያቺ እናት ቅድስት ሐና ኢትዮጵያ መታ የተወሰነ ጊዜ ኖራ ስለሄደች በኢትዮጵያ ከለር የተሰየመ ፊት ስለነበራት አያችሁ። እንዲህ ያሉ ታሪኮችን ይዘን ወደ እናንተ ስንመጣ ሀገራችን ኢትዮጵያ ምን ያህል ቅድስት ናት፣ ምን ያህል የተመረጠች ናት። ለካ ለዚህ ነው ገና ትናንትና ታስባ ስለነበረ በእመቤታችን ጊዜ አስራት ተደርጋ የተሰጠች ብለን በደንብ በልባችን አትመን እንድንይዛት ሆኗል። ታዲያ ይህን ነገር ማን መሰላችሁ የሚሰጠን? እንዲህ ያሉ ስፍራዎች ላይ ያሉ አባቶቻችን ገዳማቶች ናቸው። በብራና አትመው ከትበው በደንብ አድርገው ይዘው ቤታቸው ቁጭ አድርገው ረጅም ዓመታቶችን ይዘው ይሄው ዛሬ ለኛ ትውልድ አይን ለአይን እየተያየን እንድናነብ ሰጥተውናል። በእውነት ስለ እግዚአብሔር ስንል በጣም ይሄንን መጽሐፍ ገዝተን ልናነብ ለወዳጅ ዘመዶቻችን ልንሰጥ ይገባል። በዓላቶች ከፊት ለፊታችን ትልልቅ በዓላቶች አሉ። ታዲያ ሁልጊዜ የተለመደ ነገርን ለዛ ሰው ከምንሰጥ ይሄው እንካችሁ ስጦታ እያላችሁ ስጧቸው። የሚያስደነግጥ መጽሐፍ። ወደ ቤተ ክርስቲያኑ እንሂድ ብለዋል አባ። ብዙ አላቁ። አብራችሁን ተከተሉን። ሌላ አዲስ ነገር አሳያችኋለሁ። ይህ ግዕዝ ቲዩብ ነው። እኔ ዲያቆን አቤሜሌክ ነኝ። አብረን እንሂድ። እንግዲህ ይህ ስፍራ ደግሞ ቅዱሳኑ የሚኖሩበት በድንጋይ ቤት ሰርተው ምን አይነት እንደነበረ ላሳያችሁ። ምን ውስጥ ይኖሩ እንደነበረ እንግዲህ የምዕራፈ ቅዱሳን ጎርጎር ቅድስት ማርያም አንድነት ገዳም የሆኑት አበምኔት አባ ገብረ ኢየሱስ ይህንን ስፍራ እያስጎበኙን ነው። ይህ ቤት ቅዱሳኑ ይኖሩበት የነበረው በድንጋይ ተሰርቶ የነበረ ቤት ነው። ይህንን ይመስላል። እንግዲህ ተመልከቱ። ክቡራን አድማጮቻችን፣ ይህ ስፍራ ደግሞ ቅድስቲቱ ቤተ ክርስቲያን ያለችበት ነው። እንግዲህ ከዚህ ቀደም በዚያኛው ስፍራ ጽዱ ተቆርጦ ያቆጠቆጠበት ያለመለመበት ስፍራን አሳይተናችኋል። አሁን ደግሞ ያለነው ከደብሩ ነው። ገዳም አይደለም። አሁን ላይ ገዳም ተብሎ አይደለም ያለው፣ በደብር ነው፣ በካህን ነው የሚቀደሰው ማለት ነው። ስለዚህ እዚህ ጋር አባታችን ከታቦቱ በረከት ረድኤት እንድናገኝ ባለንበት ስፍራ ሆነን ሁላችንም ደግሞ ሰላም ለኪ እንዲደገምልን ነው እዚህ ስፍራ ላይ ይዣችሁ የመጣሁት። ጨርሰናል። የትም አትሄዱ። እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጸሎት መባእዛ ወወይን ሐዋርያት ወካህናት አስተበቁ ዘኩሉ ይዛብ ለእግዚኦ መድኃኒነ ኢየሱስ ክርስቶስ በእንተ ላመው መባ በቅድስት አቲንተ ላይ ለኩሉ ቤተ ክርስቲያን መስዋዕት ቀዳሚያት አስራተ አቆቴተ ተስካረ ዘቡ ወዘጋድ አስራታቸውን አውጥተው ገዳማትን አንባራትን የሚረዱ ዘቡ ወዘጋ ወለ ይፈቅዱ አስቦሙ አስበው ለገዳማችን ቤተክርስቲያን ጠብቃቸው። አልቦሙ እዚሁም ይትወከፍቱ ወተሙ በሰማያት አማቸውን ጾታቸውን ተቀበሉ ሊጸጉ ዘበኩሉ ግብረ ከስልጣነ ወጡ እግዚአብሔር አምላክነ። እኛም እንዲህ እያልን እንጸልያለን። ጸሎታቸውን አማቸውን የተቀበልካቸው የአብርሃምን መስዋዕት የይስሐቅን መስዋዕት ይስሐቅ እንዲሰዋ ያጸናው አሁንም በሀገር ውስጥና በሀገር ውጭ ነው ትሩፋታቸውና ስራቸውን ተባረክልን። አምላክ ፈቃዳችን ቅዱስ ፈቃድ ይሁንልን። ተወከ መባኦም ወለሃው ወተወከ በእንተ ላነኒ ተወከ መአነ ወቁርባንነ ቁርባናቸውን ተቀበል እግዚአብሔር አምላክን ዘኩሉ ትዝንስለ ከሆነ አስተወቋን ተመለያ በጎ መባአ በቅድስታቲ እንተ ላይ ለኩሉ ጉባኤ ቤተክርስቲያን መስዋዕት በማቅረብ ለመታሰቢያ ለዝክር ቀዳሚያት ቀድመው ተሽቀዳድመው በረከት እናገኛለን ብለው አስራት ወአኮቴተ ተስካር ቅዱሳን ተስካር በማድረግ ገዳሙን የምንዘቡ ወዘጋድ ወለለ ይፈቅዱ አስቦሙ አስበው ሀሳባቸውን ፈጽምን። አልቦሙ ዘይሁ ተወኪፈከ ፍትወቶሙ በሰማያት ለኩሎሙ አስበ በረከት ክፈላቸው ትኩን ውልደ ዘወቱ ለከ ምስሌሁ ስለ ቅዱስ መንፈስ
በረከተ ስጋ በረከተ ነፍስ አያሳጣብን። አምላካችን ሀገራችን ኢትዮጵያን በሀገር ውስጥ በዓለም አቀፍ ሆነው ቅድስት ቤተ ክርስቲያን የሚማጸኑ አባቶች አትርሱ የሚሉትን በቅዱሳን አባቶቻችን ስም አትርሱን፣ አሳስቡን ብላችሁ በጸሎተ ማርያም እንለምናለን። ሰላም ለኪ ብለን እንለምናለን። አቤቱ አምላካችን ቅዱስ ኤፍሬምን ቅዱስ ያሬድን በዝማሬ ቅዱስ ኤፍሬምን በውዳሴ አባ ጊዮርጊስ በሰዓታት አባ ሕርያቆስን በቅዳሴ የተለመሰማዕቱ ቅዱስ ጊዮርጊስ እንዲፈጽም ያደረግሽ እመቤታችን ተክለ ሃይማኖትን እንዲህ ዓለምን ባርከው እንዲያጸኑ ያደረካቸው 12 ሐዋርያትን 15 ነቢያትን ሰማዕታትን አጽንተህ እንዳጸናቸው በሀገር ውስጥ ነው የሚማጸኑትን በጸሎተ ማርያም አትርሱን አሳስቡን የሚሉትን እስካሁን ያው በአዲስ አበባ ኑረን ለገዳሙ የሚያስፈልገውን ነገር በማሳሰብ እኒህንም መጽሐፍ በማሳተም ሶራር በመግዛት ለገዳሙ ቀለብ ቸገሩን ለመስጠት ለመነኮሳቱ አስፈላጊውን ነገር በማድረግ ያገዙ ልጆቻችንንም በቅድስት ቤተክርስቲያን ስምና እንዲሁም በእናታችን በድንግል ማርያም ስም እንማጽናለን። ለባለሟሎቹ ለ606 ቅዱሳን የሰጣቸው በዚህ ቦታ ላይ ጸልየው ጽኑን እንዲያለመልሙ እንዳረካቸው አሁንም በሀገር ውስጥና በሀገር ውጭ ነው ጸሎታቸውን አማቸውን ተቀበላቸው። በቅዱስ ቤተክርስቲያን ስም እንማጸናለን። በእናት በድንግል ማርያም ስም እንማጸናለን። እንግዲህ በሀገር ውስጥና በሀገር ውጭ ናችሁ። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ እግዚአብሔር ይባርካችሁ። ባያላችሁበት እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። ድንግል ማርያም ከልጇ ታስታርቃችሁ። አባቶቻችን በመስቀላቸው ይባርካችሁ። ይህ መልአክ ወንኤል ሲቸግራቸው እንዲጸኑ እያደረገ ሐዋርያትን ሰማዕታትንም እንደረዳ በትልቁ በእነሱ በድርሳኑ አግኝተነዋል። አዳምን እንዴት አድርጎ እንደረዳው አሁንም እናንተን በያላችሁበት ረድቶ ከቅዱሳኖች ጋር ካላችሁበት ደርሶ ይጠብቃችሁ። አሁን መጽሐፉን በመግዛት በብዙ ነገር ብዙ ለውጥ ታይቶበታል። አሁን በአዲስ አበባ ላይ ህዝቡ በጣም በማያውቀው ነገር ይሄን ያህል ምን ያህል ፍቅር እንዳደረበት ለወረፋ እንኳን አልበቃውም። ታትሞ እስከሚወጣ አሁን ህዝቡ በወረፋ እንደው በምን የምትመለ በሀገር ውስጥና በሀገር ውጭ ናችሁ ያላችሁ የምትመለከቱት አሁን ስልካችሁ ራሱ ጆሮአችን አብጧል። የት ነው እውነት ለመናገር ከሆነ አሁን መንገድ ትናንትና እኛም እዛው አዲስ አበባ ነበር የከረምነው። ሄደን ለቅዱሳኑ እናሳስባለን፣ ለቅድስት ቤተክርስቲያን እንነግራለን ያልነው እኛም ከተቀደሰው ቦታ ተቆርጦ ከሚያለመልምበት አሁን ይሄ የምታዩትን ይኸው የተቆረጠን በእጄ ያለው ምን ያህል እንደወለደ እሰቡት። አባቶቻችን ቃል ኪዳን አያስምርም ወይ? ቅዱሳን አባቶቻችን አያስምሩም ወይ? እኛ አባቶች የሚያኮራችሁ ናቸው። ይኸውት ተመልከቱ። ይሄ የምታዩት ይሄ ሁላ የዚህ ቁራጭ አልፎ እንዴት እንዳቆጠቆጠ ሰው ታምራታችን። ይሄ አሁን ተቆርጦ ወደ እኔ መጥቷል። ግን ይሄኛው ግን ስንት ወለደ? በሺ የሚቆጠር ተመልከቱ። እንዴት ነው እንደዚህ አቆጥቁጠን በጌታችን መድኃኒታችን ኢየሱስ ክርስቶስ ቃል ኪዳን ሲገባላቸው መታሰቢያችሁን ገዳማችንን ረብታችሁ እናንተ ምን ያህል ዋጋ ታገኙ? ገድላችሁን አልባችሁ እናንተ ምን ያህል ዋጋ ታገኙ? በጣም ነው እንግዲህ አባቶቻችን ቃል ኪዳን የሚያስገርም አንዲቱ ስር ምን ያህል እንዳፈራች እንደዚህ አፍርተው እንደሚገኙ በአይናችን አየን። በአይናችን ከማየት ውጭ የምንገኘው አሁን በሰሜን ወሎ ኮን ወረዳው ኮን ወረዳ ይላል። ኮን ወረዳ ነው አሁን እኛ ያለነው። ከጋሸና ጋር የተያያዘ ነው። ጋሸና መቄት ጋር የተያያዘ በላሊበላ ጋር እግርና ራስ የሆነ ላሊበላ ጋሸና ራስ ነው። ላሊበላ ደግሞ እግር ነው። ራስና የተያያዘ ነው። ከዛ ነው እንግዲህ ቅርንጫፍ ተወልደው ሲያርጉ ይሄን ያህል ነገር ይኸው በሙሉ ጽዱን ብታዩት ይደክማችኋል ብለን ነው እንጂ ከመምዛት ተሰለቻላችሁ ብለን ነው እንጂ እኛ አዙረን ብናስ በታምራት ይሄን ያህል ቦታ ይታገኛላችሁ። አሁን ሸምበቆ ሲያፈራ ካያችሁ እንግዲህ ሰውት መናፍቃን እርግጥ ሌላ ሃይማኖት ያላችሁ ልባችን ሊበርዙ ይችላሉ። መጽሐፉን አንቡ ታገኛላችሁ። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቅልን። ከዚሁ ማስተላልፈው መልእክት ምንድነው? ገዳማቶቻችን ብናግዝ
እኛ ባለፈው ቋራ የሄድንበት መተማ ሱዳን ጠረፍ ሄድን ስንላቸው የነበረ እንደዚህ አድባራት ቤቶችን እያየን ነው። አሁን እንደ አበሚኔክ እያሳያችሁ እያስጎበኛችሁ ነበር። ዲያቆን አበሚኔክ አስጎብኝቷቸዋል። እንደዚህ ይሆናሉ ገዳማት። እሰቡ የማቴሪያል ችግር የለም። የሚገርማችሁ ነገር እኛ በረሃ ላይ ወርደን የአባቶቻችን ፈለጋ አንለቅም ብለን የ6 ሰዓት በእንጨት ስንሸከም 6 ሰዓት 5 ሰዓት ነው። እዚህ ግን እንጨቱ እዚህ ነው፣ ምርቱ ከዚህ ነው፣ መብራት አልፎ የሄደው ከዚህ ነው። ግን ምንድን ነው ብትሉት እንግዲህ የወተት መዝጊያውን የወተት መውጫውን መዝገር ደፈነው ይባላል። ወተቱ እንዳይወጣ ቤተክርስቲያናችን ወተት ናት። ግን ሰውቴን የመሰለ ምን የላም እርባታ፣ የበግ እርባታ፣ የአብነት ትምህርት ቤት የተለያየ ስራ እንደው ተቆጥሮ 2 ቀን ብንዞር ራሱ አንጨርሰውም ስፋቱን ብለው። ይሄ በምን የሚፈልገውን ሰው እስከሚያገኝ ድረስ ቦታው ግን አልተነካም በታምር። ማንም ሰው መጥቶ ቆርጬ ልውሰደኝም አያስቆርጥም። በምን በጸጋ ጊዜ የተያዘ እናንተንም እቅፍ ግድፍ ቅዱሳኖቹ እንደዚህ ጽድ እንዳለመልሙ እናንተንም ትዳራችሁንም ስራችሁንም ጭንቀታችሁንም ይባርካችሁ ይጠብቃችሁ። እንደዚህ እንዳይሆን ነው ገዳማችን አሁን ስንላችሁ የነበረ። ከዛ በረሃ ላይ ቢፈታ የደረቅ ለምለም ያደረገው መነኮሳቱ እዚህ ማፈር ይሄን ቢያገኝ ገዳማት ምን ግን አድባራት ነው። ይሄ ምን አይደለም ደብር ነው። ይገደማል ሲባል ደግሞ ታውቁታላችሁ። አይቻልም። ይሄ ሳር አለው ባህር ዛፉ በሚሊዮን የሚቆጠር ነው። እስከ ወልዲያ እስከ መቀሌ የሚጫን ነው። እዚህ እየተጫነ ነው የሚሄድ። የባህር ዛፉ ታቹ ላይናችሁ የሚደስ ባህር ዛፉ የምናሳያችሁ ይሄ ባህር ዛፍ የምናየው ትላላችሁ እንጂ ባህር ዛፉ ትልቅ ቁመቱ እንኳን ያው አንድ ባህር ዛፍ እናያለን። ከዛ ላይ ምን ያህል ርቀት አለው? ከ50 ሜትር በላይ የሚዘልቅ ባህር ዛፍ አለ። አሁን ስናየው 50 ሜትር የፊት ለፊት የምናየው ባህር ዛፍ አሁን 50 ሜትር በላይ ይዘልቃል። ግን ምንድነው ይሄ ሆኖ ሰብ ይቀድሶ ለመካን መካን ይቀድሶ ለሰብ ስለሚል ቦታን የሚቀድሰው አባቶቻችን ሙጃ በልተው ያቆዩን። ይህን በማሰናየት ሙጃ በልተው ያለው ቦታ እንቀመጥ አላሉ። ፍቃድ እግዚአብሔር ሲሆን ይህም ሊስተካከል ይችላል። እግዚአብሔር ስላልፈቀደ ይሆናል። ግን እግዚአብሔር ፈቅዶላችኋል። መጽሐፋችሁን እየገዛችሁ ገዳማችሁን እያገዛችሁ መጽሐፋችሁን አነቡ። በቃ አሁን እኛ ስንላችሁ የነበረው ስናስተዋውቃችሁ የነበረው ፕሮፖዛል ቀርጸን ትናንትና የእንትን እንፈልጋለን ያልናችሁ እንደውም ዛሬ ከንቲባ ስናወራ ነበር ያደርን። አዳራችን መተን ከአዲስ አበባ መተን ምን ብለዋል? 2 ከንቲባ አነጋግረናል። እኛ ዝግጁ ከሆኑ ህዝቡ ኑሮውን የሚቀንስ ጥሩ ከሆነ ካሳውን በተመጣጠነ ከአስፋልት የሆነ ዳር ጧት አይተን ነው አብረን አደርን። ከዛ ነበር የሄድኩት ልወያይ የዚህን ጉዳይ እና በአዲስ አበባ ሐሳብ እንዲህ ያለ ሐሳብ ብለን ስናቀርብ ምንድነው ሁለቱንም በስልክም በምን ተገናኘን አብረን እኛ እንሰጣለን ቃላችን ነው። ፕሮፖዛል ይቀረጽ በስልክ በወሬ በምንም አይደለም። ፕሮፖዛሉ እንደቀረበ እለቱን መርተን እለቱን እንፈጽማለን ብለው ቃል ገብተውልናል። አንዱ ፕሮፖዛል የምንቀርጸው የት ይመስላችኋል? እዚህ ቦታ ላይ ነው። አየው ምዕመናኖች አያችሁ፣ ግዳፍ ያስፈልገዋል። እኛውን እየለምን አይደለም። ቤተክርስቲያናችን እንዴት እናውጣት ነው። አሁን እናንተ የምትሄዱበትን አታውቁትም፣ የምትውሉበትን አታውቁትም። ሰጣችሁ ሲያበቃ ነገር ይቆረቁራችኋል። የሄደበት ስለሚጠፋ አይን ባይ መታችሁ አይታችሁ ከጎን ሆነን እናልማ። ሰዎች የጨነቁትን በስራ ዘርፍ የተሰደዱትን በስራ ዘርፍ እንያዛቸው፣ እንቀፋቸው። ሌላው አሁን የሌላው ሃይማኖት ስናያያቸው ስራ ላይ ናቸው። ማተብ ያለው ሰው ብቻ ነው አሁን በቃ በተለያየ ነገር ማተብ ያለው እየገደለው ያለው ይሄ ብቻ ነው። አባቶች ቢያሳዝናቸው ለምን እኛስ ቤተክርስቲያናችን አሁን እንዳልኳችሁ ያው የመጣንበት እዚህ ላይ አጥንተን ወደናል። እኛ እንደ ገዳማውያን ህይወት መብራት ዶበታል። ትራንስፎርም ብቻ ያስፈልጋል። ቦታ ጥያቄ የለም ማለት ነው። የቦታ ጥያቄ ምንድነው? ፕሮፖዛል ቀርጸን እኛ ከገዳሙ ላይ ነገር የለንም። እኛ ፕሮፖዛል ከቀረጽን ምንድነው ማድረግ ያለብን? ወደ ስራ መግባት ብቻ ነው። አናዘ ግንኙነት የለንም። በፕሮፖዛሉ መሰረት ግን እኛ የተሻለ ንገድፍ የሚል ህጎናችን ብትሆኑ አጋዥ ማህበር ካላችሁ ተመልከታችሁ ላሊበላን ያማክላል። አቡነ አሮን ጎረጎር ይሄን ያለንበትን ገዳም ተከዜ ገዳም ዳውንት አቡነ እስትንፋሰ አቡነ ሙሴ ገዳም ያማክላል። ግሸን ድንግል ማርያምን ያማክላል። ወደዚህ ደግሞ ጣና ይባል የአገር እምብርት ተብሎ የሚጠራው ላይ ነው
አሁን እያወራን ያለው ስለምናገር ካሁን 4 ቁንጮ ላሊበላ ላይ ያነጸው እኮ የአይን ማማከያ ብሎ ነው። እንግዲህ ላሊበላ ደብረ ሮሃ ያለው ሃሌሉያ የመላእክት ምስጋና የሚባለው እንግዲህ ቅርንጫፉት እንዲህ አድርጎ አሁን ዛሬ ልክ ቅድም ባልኳችሁ ላሊበላ አሁን ዝናብ አያስመታ ልክ ተቅርንጫፉ የተለየ የቅዱሳኖቹ ለመታሰቢያ ይኖራል እኔ አብልጦ ይሰራል ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ እና አሁንም ይህን ተመልክተን ባለው በገዳሙ አካውንት እያስገባን ስራ ብንሰራ አሁን እኛ የቀለብ ጥያቄ እናንተ መጠየቅ ያለባችሁ ማሽኑ ድርጅት ላይ ነው። ቀብድ ከፍለናል፣ በቃ አልቋል። ቀብድም ካነጋግረናል፣ ዘይት ማሽንም ያላቸውንም አነጋግረናል። ስናነጋግር ምንድነው የተወሰኑ እናንተ ሳንቲሞች አሁን መንገድ እየያዙ ነው። የላካችኋቸው ከተግባር ላይ ሆነናቸው ማየት ትችላላችሁ። የተላከው ነው የምላችሁ የላካችሁልን በቋንቋ አይነሽም በግዝም በአነው መምህር ገብረ መስቀልም የተላኩት ነገሮች መንገድ እየያዙ ነው። እነዛ ሳንቲሞች ቀለቡንም ባንድ ጎን እናደርጋለን። ሻማ ያፈልጋችሁ ሰዎች ካለ ይህና ምርት ነው። ይሄ ወደ ግሸን ወደ ላሊበላ እስከ አዲስ አበባ እንልካለን። ከኛ የሚጠበቀው ግሸን ሲመጣ ላሊበላ ሲመጣ ይሄን አምጡልን ሌላ ነገር የለም። በቃ ካላችሁ ደግሞ ስልጠና እንሰጣለን። አሁን እኛ ስልጠና ጨርሰናል። አሁን ሰሞኑን ስልጠና ጨርሰናል። እንዳልኳችሁ እንትኑን ጭነን አስገብተናል። ቀድሞ ምን አይታወቅም ስንል ያው ተዘጋጋኛ ስንመጣ ይሄ አንድ ታምር ነው የምነግራችሁ ነገር። በዛሬው ዕለት እኛ ገና መኪናው ሳይመጣ ሳይዘጋጋ ግርም የሚያረጋችሁ ነገር ማቴሪያል ስንነጋገር ከከፈላችሁኝ ቤተክርስቲያን አጓን ተንቀሳቅሳ የምትሰራ ከሆነ እኛ የሚያናግረን ሰው የለም ብሎ እንትኑ ኬሚካሉን የዚህ ሻማ ቦክስ ነው እና የሚባለው ፍሮክሲ እሱ ቦክስ ማለት የሻማና የጧፉን ኬሚካል እሱ አራግፈናል። ይሄኛው ደግሞ የተከፈለ ስልጠና ጨርሰናል። አጨረስ የእናንተ ሳንቲም ደግሞ ስትገባ ደግሞ አመተን እየሰራን እናሳያለን። ዝግጅት ላይ ነን። ማሽኑንም እንዳልኳችሁ ቀጥታ ማንጣት ቦታው ተደራጅቷል። የፈለጋችሁትን ቦታ ውሰዱ ተብለናል። ለኛ አይደለም ላሊበላ ለዓለም የሚያስገርም ስራ ሰርቷል። እናንተም ስራ እንስራ። እዛ ላይ ሸመቱ ብትሉ ምን ብትሉ ይካተታል እና ህዝቡ ነፃ ምግብ እንዲወስድ ምርቱ ካለ የቦታ አቅርቦት አለ፣ የስራ ትራንስፖርት ችግር የለም። ግን ምንድነው እኛ ላይ ትንሽ ያው ገንዘቧ ናት ለመንቀሳቀስ እንዳልኳችሁ 1.5 አሁን 15 ሰው በቃ ተፈልጓል። 15 ሰው ሌላ አይደለም 15 ሰው 15 ሰው በረከቱን ሰው እንዳይወስድባችሁ በቃ 15 ሰው 2 ነጥብ ያለውን 500 ሺህ ለቤተክርስቲያን ለቅቄያለሁ። ይኸው ቀደም ሲያነጋግር የነበረው 2 ነጥብ አንላችሁ 15 ሰው የሚያስፈልገው $1,000 በቃ ያ ቢገኝ $15 ቢገኝ $15,000 ቢገኛችን 15 ሰው ያስፈልጋል ለዛ። እሺ ወደ ሻማ ስንመጣ ደግሞ እስከ ምናምኑ ድረስ 100 የሚያመርት ነው የሚተፋ የተለያየ ነገር ነው። አሰራሩ የተለየ ነው። 200 ብንይዝ እስከ በቃ 100 ሰው 20 ሰው ብናደርግ እናደርጋለን። የሻማው 100 200 የጧፉ ደግሞ 100 በተለየ ቀንናችሁ የሚያስፈልጉ እዛ ውጭ ሌላው ደግሞ የሥራ ትራንስፎርሙን ደግሞ ቀስ እያለ ደግሞ ዋጋውን ስናወጣ እንነጋገራለን። አሁን ይሄኛው ዋጋ ወጥቷል፣ አነጋግረን ጨርሰናል። ስልጠናን በነፃ ሰጥተውናል። ስልጠና ትልቁ ነገር ስልጠና ነው ከባድ። እሱ በነፃ አግኝተን እንግዲህ ጊዜያቸው ደርሷል የተባለው ይሄ ነው። በእውነት ተመልካቾቻችን እንደው ደስ የሚለው ስልጠና በነፃ ቀብድ ከፍላችሁ ውሰዱ። ይህን እንዳገኘን እኛ ቀጥታ ማሽኑን በአይን ባይ እናሳያለን። አይናችሁ እያየ ይህንን ቆጥቡ። ይህን ቦታ ምልጠን ከተለየ ቦታ ደግሞ የሆነ ቦታ እንደውም ፈቃድ እግዚአብሔር ከሆነ የቤት መስሪያው ቦታውን እንጨቱን ሆነ ቅርብ ነው፣ ቀላል ነው ሂሳብ። አሁን እንጨት ስናወጣ ቆርቆሮ ነው እንጂ እንጨቱ ምናምን በቃ ሚስማርና ቆርቆሮ እንጨቱም ተጭኖ የሚመጣው ዋኛ ነው ወደ እናንተ የምንልከው። ከዛ ቀጣይ ደግሞ ምንድነው ሐሳባችን የችቡድ እዚያው ተመርቶ እዚያው ነው የሚጫነው። ይሄም ቀላል ነው። ኬሚካሉ እዚያው የሚገኘው ከአዲስ አበባ ሳይመጣ ሳይሆን ከኛ ወደ እናንተ ነው የሚመጣው እና እኒህ ነገሮች እግዚአብሔር ፈቅዶ ያሟላላችሁ። ትናንትናም ስንመጣ ዙሪያውን ውጥረት ነው። እንዴት አልፈን እንደመጣን እንግዲህ መንገድ ላይ አቁሙ እየተባልን መንገድ ላይ ይቁም የኛ መኪና ብቻ አምጥቶ ጋሸና አድርሶናል። አሁን ጋሸና አካባቢ ላይ እንገኛለን።
ከምላችሁ ቤተ ዮሐንስን ጨቄ የተወለዱበት አካባቢ ነው ያለነው እና ይህንን የመጣ ነው አሁን ደክሞን ታክቶን ሳይሆን ቃል በገባሁበት መሰረት እንዲሄድኩኝ ያሳያችኋለሁ ብያለሁ። ባሳያችሁ መሰረት ጸሎተ ማርያም ደግመናል። ሰሞኑን መልእክት እናስቀምጣለን። ቋንቋ የነሽ ሚዲያ ሰብለ ወንጌል መልእክት ታደርሳለች። ጸሎተ እኛ ስለምንወድ ዲያቆና በሚልክ ወደ ገዳም እየወረደ ነው። ትጽፋላችሁ። በተጻፈው መሰረት ወደኛ መልእክቱ ይመጣል። ለኛም ጻፉልን፣ በሚሰይ ጻፉልን። ያው በስልካችን ስለሚገባ ሚሰይ በስልኩ ሲገባ እናገኛለን። በጽሁፍ ብቻ ነው። አሁን ታች ገዳም ስለምንወርድ ለበዓል እንወርዳለን። ከገዳሙም 2 ሰዎች ወክለናል። ከገዳሙ ላይ መልእክት የሚቀበሉ በሀገር ውስጥና በሀገር ውጭ ናችሁ መጽሐፉ የሚገኝበት የምትሉ መጽሐፉ የሚገኝበት ቦታ መድበንላችኋል። ቅድስት ማርያም፣ ቅድስት ስላሴ እነዚህ ቦታዎች አድርገንላችኋል። ከዚህ ቅድስት ስላሴ መገናኛውን የተለያየ መርካቶም እናከፋፍላለን። አሁን እያየን አሁን መጽሐፉ እያለቀብን ስለሆነ እየወጣ ተደራሽ እናደርጋለን ለማለት ነው። ወላዲተ አምላክ ተጠብቃችሁ ሰላም ያዋለ ሰላም ያሳድረን። አገራችን ኢትዮጵያን በሀገር ውጭ ናችሁ ደግሞ የተማጸናችሁን ጸሎታችሁን አስተውቆታችሁን ይኸው ለቅዱስ ቤተክርስቲያን አመልክተናል። አትርሱን የምትሉን አይርሳችሁ። እሰቡን የሚያመቸው ቅዱስ ቤተክርስቲያን ትሰብልን። አባቶቻችን ጨምሮ በዚህ ቦታ ከትምህርት ከልጅነት እስከ ትምህርት ከትምህርት ደግሞ በአፄ ስብሐት ዘመነ መንግስት መጥተው ይህን የመሰለ ጽድ ተክለው የሄዱት በዛን ሰዓት ላይ ነው የዘሩት። በመንፈስ ቅዱስ ቢዘሩት በቅሏል። ከዚህ ወደ ፊት ለፊት የምናየው እና አሳያችኋለሁ ያላችሁ የተክለ አሁን ያለንበት ቅዱስ ቤተክርስቲያን ይሄን ተክለ ሃይማኖት የሚባሉት ያሰሩት ከአዲስ አበባ አንድ ትልቅ አባት ያገሩ ተወላጅ ነው። ቤተክርስቲያኖችን ብቻ ሰርተዋል። ያው ተከታያቸው ማለት አሁን መነኮሳተኛ እጃችን ስመን እንፈልገዋለን እንዲህ አልመናገኝ ግን አስረካቢ የለም። እኛ ገዳሙ በሙጃ ያቋቋሙትን ገዳማችን ብለን ስንላችሁ የነበረ ሙጃ ማለት ሳር ልክ እንደምን ያለውን አንለቅም ብሏል ያልናችሁ ይኸው እንደይ ምድረ በዳ እንዳይሆን ይህችን ቤተክርስቲያን ብቻ ላይ የሚያው ተክለ ሃይማኖት የአባት የአገር ተወላጅ ስለሆኑ ከነሱ ልጆቻቸው አዲስ አበባ ነው የሚኖሩት። ስማቸውን ደግሞ ስለረሳን ነው እናስገባቸዋለን። አዲስ አበባ ነው የሚኖሩ ልጆቻቸውን አስተባብረው ይህን ስራ ሰርተዋል ማለት ነው። የኔም ቤተክርስቲያን ሰርተዋል። ሌላ ውጭ ግን ያው ስለማያስደስት በዓለም ያለ ነገር ስለምታውቁ ስለማያስደስት ቦታው መንፈስ ውስጥ ተከብሮ ይኖራል። እኛም እየመጣን ከጋሽ ላይ እየመጣን ጸሎት የምናደርጋችን ይሄ ነው። ቦታውን ስለምንወደው እናንተም ስመጡ ደግሞ ላሊበላ ስትሄዱ ዳውንት ግሸን ስትሄዱ ማየት መጎብኘት ትችላላችሁ። ከአስፋልት ዳር ነው። ሰላም ያዋለ ሰላም ያሳድረን። ኢትዮጵያ ሀገራችን ይጠብቅልን። ባላችሁበት በሀገር ውጭ በሙሉ ጠቅሎ ባንድ ያላችሁ ይባርካችሁ። አሁን ስም ለመጥራት ይቅርታ አድርጉልኝ። ያው በመጽሐፍ በወረቀት ጽፈን ይዘነዋል። ስም ለመጥራት ደግሞ ጊዜ አይኖረንም። እንግዲህ መጽሐፉን አሳትማችሁ ሶላር ገዝታችሁ ቀለብ ገዝታችሁ የገዳሙን ብሶት በጥቅሉ የገዳሙን ብሶት ያማላችሁ በሙሉ እንደው ለቤተ ክርስቲያን የቆማችሁትን እግዚአብሔር አማችሁን በመንግስተ ሰማያት ይቀበልልን። በአምደ ወርቅ ድንግል ማርያም ተጻፈልን። አባቶቻችን ደግሞ ዋሱ ነው ከፍርድ ቤት እንደሚያስፈታ ድንግል ማርያም ጋር ያስታርቋችሁ፣ ያስታርቋችሁ፣ ይጠብቃችሁ፣ ይጠብቀን። ሰላም ያዋለ ሰላም ያሳድረን። አቡነ ዘበሰማያት ንድግ ለዛብ በሰለን የታባነ ሶስት መስታላር ነንዋለን ኩሉ ክስ መዚያ ከተመንግስት ያለው ሰው ተላለዋለ በሰላም ቅዱስ ገብርኤል መልአኩ ቅድስት ማርያም ሰላም ለኪ ድንግል በደናይኩ ድንግል መስከኪ በእግዚአብሔር ሰው ሰላም ለኪ ወርክታንቲ መንስ ወብሮፍሬ ከርስኪ ተፈሲተ ተሰይቶ ላይ ተዘጋ እግዚአብሔር ምስለኪ ሳይለው ጸልይ መረታ ወልድ ኢየሱስ ክርስቶስ ከመሰረነት አይ እግዚእነ አምላክ ነው ኮኖ ፈቷን ወነ ጿሃነ ይረሰይ ነው እግዚኦ መሐረና እንተ ማርያም እንተ ኦ ጊዜ ኢየሱስ በኋላ ባደረ ሰይጣን የሸመቀውን መንፈስ ቅዱስ የሚያውቀውን በሐሌው በግብር የማይሰራቃትን እግዚአብሔር ይፍታ፣ እግዚአብሔር ይፍታ፣ እግዚአብሔር ይፍታ። ባላችሁበት እግዚአብሔር ይባርካችሁ። በረከተ እስጢፋኖስ እግዚአብሔር ይፍታ። እንግዲህ ሁላችሁም ይህንን መስቀል እንደተሳለማችሁት ባለሙሉ እምነት ነኝ። ምክንያቱም እስከ መጨረሻይቷ ህቅታ ድረስ የተሳተፉና አብረውን የቆዩ ሰዎች ይኸው ከጸሎተ ማርያም በረከት ተሳትፈዋል፣ አግኝተዋል፣ ደርሷቸዋል ማለት ነው። እባካችሁን የሚተላለፈውን መልእክት በትክክል ሰምታችሁ ከጆሮአችሁ ብቻ አታስቀሩት። በልባችሁ አስቀምጣችሁ ለቀሪ ትውልድ ለሚመጣው እንድናስተላልፍ የኛም የግላችን ኃላፊነት አለብንና ይህንን እናድርግላለሁኝ።
በ7 ቴሌቪዥን ላይ ሌሎች መርሃ ግብሮችን አስተላልፍላችኋለሁኝ። ሀገራችንን እንወቅ፣ ሃይማኖታችንን እንጠብቅ፣ ገዳማትን እንጎብኝ። ወስብሐት ለእግዚአብሔር። አሁን እየሄድን ያለነው ቅዱስ ሚካኤል ቤተ ክርስቲያን ነው። እዚህ አካባቢ እንግዲህ አሁን ከተክለ ሃይማኖት ወይም ደግሞ 6ቱ ቅዱሳን ተወልደው ካደጉበት ትምህርታቸውን ከተማሩበት ከዚያ ከቅዱስ ዮሐንስ ስፍራ ከቤተ ዮሐንስ እንግዲህ አካባቢው ላይ ተመሳሳይ በእግር ሲኬድ 2 ደቂቃ ሊፈጅ የሚችል አጥር ነው የሚለያቸው ማለት ይቻላል ቅዱስ ሚካኤልንና የ6ቱ ቅዱሳን የተወለዱበትን ስፍራ። በጣም የሚገርማችሁ ተአምር እዛኛው ግቢ ውስጥ ያሉት የሚመስሉ ዛፎች የጽድ ዛፎች ሲያቆጠቁጡ ሲያለመልሙ አይተናል። አሁን የምንሄድበት በፊት ለፊቴ ያለው ቆይ ላብራላችሁ። ይሄ ስፍራ ደግሞ በሚገርም ሁኔታ ጽዱ አያቆጠቁጥ፣ ከተቆረጠ ተቆረጠ አለ፣ ደርቆ ቁጭ ነው እና በዚያ ስፍራ ላይ ያሉት እንትኖች እንደ ተአምር የሚያቆጠቁጡ ናቸው ማለት ነውና ድንቅ ስፍራ ነው፣ ድንቅ ቦታ ነው። እግዚአብሔር ፈቅዶ ይህንን ቦታ እንድትረግጡት ፈቃዱ ይሁን እግዚአብሔር እንላለን። አንተም ተመልካቾቻችን አስደናቂና ታምር ያለው ቦታ ስናይ ቆይተናል። አሁን ደግሞ ቅዱስ ሚካኤል ቤተክርስቲያን እዛው አካባቢ ያው ቀኝና ግራ ነው። የ1 ደቂቃ ያህል ልዩነት ነው ያለው። አይታችሁ ከሆነ ያው 1 ደቂቃ ነው። የጎን በዚህ ቅርብና ቅርብ ይገናኛሉ። እንዲህ መስመር አላቸው። ቅዱሳኑ የጸለዩበት ተቆርጦ ሲያቆጠቁጥ አይተን ይህ አያቆጠቁጥም፣ ይደርቃል። ይህን የምናየው ወጥ ነው፣ በቃ ልክ እንደ ባህር ዛፍ ነው ቁመቱ። ይሁን የዛ ደግሞ የማልበስ ቦርታች ያለምሳል ያየ ነው። ይሄ ደግሞ ይሄው እንዲህ ነው የሚገልጸው። ይሄ ወጥ ነው ያየ ነው ደረቁን። የቅዱስ ቤተክርስቲያን የቅዱስ ሚካኤል ቤተክርስቲያን ያው በዛው ነው። እኔና ርቀታቸው የ1 ደቂቃ ያህል ነው። ስለተዘራ ሰብል ስለተዘራ ነው እንጂ ትንሽ ነው የሚለያቸው። እንደዚህ ግራውንድና እንደ ግራውንድና እንደ ፎቅ ማለት ነው እንግዲህ ልዩነታቸው። ይሄ ግን አያቆጠቁጥም። ምን ትይል ይደርቃል። ያኛው ያየነው የተክለ ሃይማኖት አባቶቻችን 6ቱ ቅዱሳን እና አቡነ መራዊ ያቆጠቁጣ ብለን ያልናችሁ ያንን ነው እና ይህን ሳናሳያችሁ አንሄድም ብለን አሁን መተን እንግዲህ ቤተክርስቲያን አባቶቻችን እንደዚህ እንዲያለመልሙልን ገድላችሁን ገዝታችሁ አነቡ። የእናንተም ጸሎት እናንተም መጸለይ ያለባችሁ፣ እኛ ብቻ አይደለንም። እንደው እግዚአብሔር ቢፈቅድልን ይህንን ቦታ አብነት ትምህርት ቤት ከፍተንበትና እንደው ትንሽ መነኮሳት ህንፃ መነኮሳት መማሪያ ብናደርገው የሁሉ መናሪያ ስለሆነ ቦታው ላይ እንደው ይህ ሀሳባችን ነው፣ እኛ ምኞታችን ነው። እግዚአብሔር ደግሞ እንደሚያደርግልን እንመኛለን። ግን ምንድን ነው የሚያስፈልገው? እዚህ አሁን ፕሮጀክቱ ቢነዳ የሚያስፈልገው ቆርቆሮና ሚስማር ብቻ ነው። ማገር ብር አትባሉ ምን አይባልም ማለት ነው። ቅድም ካየነው ከተሳካለን የኛው ደብር ነው፣ ግን ያን ያየነውን ቦታ ማለት ነው። እና ይህን ታምሮ ይኸው እንደ ባህር ዛፍ የወጣ ነው። ወጡ ቢቆርጥ ነው ራሱ ያቆጠቁጥም። ይኸው አሁን የተቆረጠውን ስናሳያችሁ ያ ከተቆረጠ ብሶ ነው የሚወጣው። ቅድም ያየ ነው። ይሄ ያየ አይናችን ያየ ስለሆነ ይደርሳል። እና ቤተክርስቲያናችን ላይ በዓላት ላይ ይሰራታል ያለው እዚህ በራል እንዴት አንጸው ግን ዋቸው ምን ያህል መንፈስ ቅዱስ ያላቸው ምን ያህል ጸጋ እግዚአብሔር እንዳለ መመልከት አለብን። ይኸውላችሁ ለዚህ ነው ጸጋ እግዚአብሔር ደግሞ ቁመቱን መውጥ ይሄና ይምርሃነ ክርስቶስ ጽዱ ተመሳሳይ ነው። ያ ደግሞ እንዲህ ይዘረፈፍና እንዲህ ስራ ሲቆረጥና እንደዚህ ቃያሜት አንዳባታሉ ታሪኩን እንነገራለን። ለክርስቲያን ለክርስቲያን ደቂቃ ተጠብቀናላችሁ። እዚህም ጸሎት እናደርግላችኋለን ማለት ነው። ወደ ቃል
እንጨጌ ወንዝ ማለት ይሄ ነው። Hold on.